በምዕራብ አባያ ወረዳ ያየነው ቅድም ሞዴል የገጠር ኮሪደር ስራዎች ሙሉ በሙሉ የተገነቡት በአርሶ አደሩ ነው። እኛ የማሰልጠን የጡብ ማሽነሪ የማቅረብ አይነት ድጋፍ ከማድረግ ውጪ ሙሉ በሙሉ ወጪው የተሸፈነው ስራው የተሰራው በአካባቢ አርሶ አደሮች ነው። ስለዚህ እኛ አርሶ አደሮች ሙዝ ተክለው ከሸጡ በኋላ እንደዚህ ያለውን ቤት መስራት ቢችሉ እንግዲህ በቤት ውስጥ እንዳያችሁት ቴሌቪዥን አላቸው፣ ስልክና ቻርጀር አላቸው። ከጓሮ ፍሩቶች አሉ፣ ዶሮ አለ፣ አሳ አለ፣ ማር አለ፣ ፍየሎች አሉ። አንድ አርሶ አደር በጓሮ ፍሩት በተለያየ መንገድ ማምረት የሚችል ከሆነ ማር ማምረት የሚችል ከሆነ አሳ ካለው ዶሮ ካለው ፍየሎች ላሞች ካሉ አንዱ እንኳን ቢጎድል አንዱ እየሞላ ቢያንስ ራስን ማኖር ጸዳ ያለ ኑሮ መኖር የሚባለው ጉዳይ ሊሳካ የሚችል እንደሆነ ያመላክታል። ንጽህና ካለ ጤና አለ፣ ምግብ ካለ ጤና አለ፣ ኦርደርሊ የሆነ ስርዓት ካለ ሰላም አለ። እነዚህ ጉዳዮች ከፍተኛ ግምት ሊሰጣቸው ይገባል። የዜጎቻችን ህይወት ይቀይራሉ፣ የአኗኗር ዘይቤያችን ያሻሽላሉ። ኢትዮጵያን ወደምናስበው ከፍታ ወደምናስበው መሻሻል የመውሰድ አቅም አላቸው። ሰው መብራት ሲያገኝ፣ ስልክ ሲያገኝ፣ መረጃ መስማት መለዋወጥ ሲችል፣ በጓሮ ምግብ ማምረት ሲችል ብዙ ጉዳዮች እየቀለሉ ስለሚሄዱ አርሶ አደሮቻችን በጣም መልካም ጅማሮ ጀምረዋል። ሊበራከት ይገባዋል፣ ሊሰፋ ይገባዋል። ከወጪ አንጻር እስከ 1.5 ሚሊዮን ገደማ ብር ነው የፈጀባቸው። እያንዳንዱ ቤት በዶላር ቢሰራ 10,000 ገደማ ዶላር ማለት ነው። ስለዚህ በውጭ ሀገር ያሉ ዲያስፖራዎች 10,000 ዶላር ለቤተሰቦቻቸው ቢልኩ እንደዚህ ያለውን ቤት መስራት ይችላሉ ማለት ነው። በጣም ትንሽ ብር ነው፣ ግን ቤቱ ሃይ ሲሊንግ ነው፣ ቅዝቃዜ ያለው፣ መኝታ ቤትና ሳሎን የተለየ ነው፣ ኩሽና የተለየ ነው፣ ለኑሮ ምቹ ነው። እኛ ጋር የነበረውን ትልቁን ክፍተት የሚመልስ አሰራርና የኑሮ ዘይቤ ያየ ነው። ይሄንን ኢንከሬጅ እናደርጋለን፣ እንደግፋለን። እንዲስፋፋ ከፍተኛ ፍላጎት አለ። ተባብረን ማስፋት ይኖርብናል።